ወንድም መከታ ይባላል። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንደምን ዋላችሁ? እግዚአብሔር ይመስገን። እንግዲህ ጨረቃዎቹ ዛሬ ቅመምዬ ብቻ ነው የመጣችው። ያው ወንድሜ ደውሎልኛል፣ ምሳ ሰርቻለሁኝ፣ አሪፍ ጊዜ እናሳልፋለን፣ ከተገናኘን ብዙ ጊዜ ሆኖናል እና አብረን ጊዜ እናሳልፋለን ከእናንተ ጋር ብላ ነበረ። ግን ደግሞ እንዳሰበችው አልሆነም። ባይዘይ ማለት ነው ከዚህ በፊት ሂፋ በጣም ኃይለኛ ፕራንክ አድርጓቸዋል። አንቺ ሸውዶሻል፣ ደብቆሻል፣ የእሱ ፍቅረኛ አለው፣ የድሮ ፍቅረኛ አለው፣ ደብቆሻል በሚል ማለት ነው በጣም በቃ አስለቅሷቸዋል ሁለቱም ማለት ነው። እና ብቻ በጣም ኃይለኛ ፕራንክ ነው። እንዳውም ካላያችሁት ማርያምን ሄዳችሁት በጣም ኦዲየንስ ሙሉ ኮሜንት ነው የሰደቡት ለእንትና ለኢፋ ማለት ነው። እና አስለቅሷቸዋል። እሱ ነው ትዝ ያለኝ ማለት ነው። እና ዛሬ ከቤት ነው ይዟት ወጣው ማለት በቃ ይበቃሻል። እሱ በቃ የእሱ እንደጨፈረ ከሴት ጋር መተኛት ይችላል። እንግዲህ በይዞ ድራማ ነው እንትን አትበሉ እሺ። የምር ድራማ ነው እየሰራ እንግዲህ አሁን በኋላ በቃ ኤፋ ከገባበት በኋላ ወይ እስከ መጨረሻ እንትን አይልም። እስከ ይሄ ጾም እስኪያልቅ ድረስ ሚያልቅ አይመስልም። ስራ ነዋ። ግን ደግሞ ላይካችሁ ማየት አለባችሁ። ብዙ ላይክ ከሌለ ያው ቪዲዮ አልተመቻውም ማለት ነው። ሰው እንደዛ ከምትሰሩ ሜቢ ሊስተካከል ይችላል ምናምን አላቅም። ግን ያልገባኝ ነገር ዛሬ ቅመምዬ ይዟት ሄደ። ነገ እንትና ልትገባ ነው ወይች እርጉዟ ሴትዮ ማለት ነው። እኔ እሷ ሴትዮ አልተመቸችኝም። እርጉዝ አይደለችም። ባይዞ የምር ሰጎን ነው የምትመስለውና አባቷ የልጁ አባት አጠገቤ ሊሆን ይገባል እያለች እየሰከሰች ነበር። ባይዙ አላዳመጥኳትም። ኧረ በስመ አብ። እና እንደዛም እያለች ነበረ። የነገው ደግሞ እስኪ ምን አይነት እንደሚሆን እናያለን። እኔ የምለው ኤፋ ማለት ነው እንደዛ አሁን የምራችሁ ይመስላችኋል? አሁን ሁለተኛ እዚህ ቤት እንዳመጪ እያላት የነበረው ማለት ነው አይደለ? ሌላው ቅመምዬ ምን እያለች ነበረ? ብሩክ ጠዋት ነው የወጣው፣ የት እንደሄደ አላቅም። በትላንትናው ተቀይሜዋለሁ፣ ተናድጄበታለሁኝ እያለች ነበረ። በመጀመሪያ ደረጃ የኔ እናት የኔ ቆንጆ ማለት ነው ቂም እንዳትጂ፣ እንዳትናደጂ። በቃ በአጠቃላይ ምንም አይነት ቂም ውስጥሽ እንዳይኖር በዚህ ጾም ማለት ነው። ሲቀጥል ማለት ነው ምንም አላቅም፣ መቼም ሳይነግርሽ የትም አይሄድም። አብራችሁ ቁርስ በልታችሁ ጠጥታችሁ ቅመምዬ እያወቅን እኛ እኮ መሸወድ አትችሉም እናንተ ማለት ነው። ማለት እነሱ ጨረቃዎች እኮ ተጣልተው ያልተጣሉ ተለያይተው ያልተለያዩ ልጆች ናቸው የምር። ስለዚህ ቅመምዬ እኔ ቆንጆ ከበላችሁ በኋላ ነው እሱ ቤት መኪናው አለ እንዳይባል መኪናው ይዞ የወጣው በቃ ለቪዲዮ ነው ማለት ነው። የትም አልሄድም። ደግሞ እሷ ቤት ብቻዋን ትቷት የትም አይሄድም እሱ የትም ማለት ነው። ሜቢ እንትኑ መኪናው ውጪ ሊሆን ይችላል፣ ግቢው ካሜራው ስለሚታይ ማለት ነው። እና ለካሜራው ነው ብዬ ነው የማስበው። ደግሞም ነው ምክንያቱም እንዴ አብሳላት እኮ ቅመም ፎሎ አድርጋታለች ካያችሁት፣ ኢንስትግራምም እንትን ላይም ቲክቶክ ላይም ማለት ነው። እንዴ ቢጣሉ ለምን ፎሎ ታደርጋታለች? ለምን ፎሎ ትመልስላታለች? እንዴ ተው እንጂ። ሌላው ምን እያየሁ ነበረ? ለምንድን ነው በራስሽ ራስሽን ማትወስኝው? ለምንድን ነው ሰው የሚወስንልሽ? ሌላው ምንድን ነበረ? ከቅዱሴ ጋራ ነይልን፣ እኛን ከወደድሽን እንዳውም አስገባላችኋለሁ ማርያምን። ጭራሽ ፈራጭ ቆራጭ ሊሆን አላችሁሳ። የምር አይደለም እናንተ ይቅርና ማለት ነው ኤፋ ራሱ በቅመም ህይወት መወሰን አይችልም። ዛሴት የምር አይችልም እንዴ። እዚህ ጋ እኮ ብሩኬ እኮ አፈቀርኩሽ አላለም አይደል? አፈቀርኩህ ያለችው እሷ ናት እንዴ። ሴቶቹ መጡበት እንጂ ያፈቀርኳቸው ብሏቸው እንዴት ኔቱ ጋ ነው የሚያለያያቸው? ቅመምና ብሩክ መቼም አይለያዩም። እና ስራን እየሰሩ ያሉት ማለት ነው። አሁን እኮ እንትና ፍፄ ራሱ ቶፒክ ሆኗል እንዴ። በጣም የሚወዳቸው የሚያከብራቸው ወንድማቸው አይደለ? ግን ለምንድን ነው እሱን ካራክተር ውስጥ የተሳተፈው?
አሁን ኤፋም ተሳተፈ፣ ካራክተሩ ገባበት ማለት ነው። እንግዲህ ሰፍቷል ነገሩ ማለት ነው። እና ሲጀመር ማለት ነው ዩቱበሮች እንዳለ ቤታቸው ብትገቡ ሰላም የለም። የእውነት በቃ የሆነ በቃ በጣም እኔ እንጃ ምን አይነት ስራ እንደሚሰሩ ለራሳቸው ራሱ አያውቁትም። እንደ ኤፍሬም እኮ አሁን እኮ ማልቀስ ጀምሮ ወይኔ እሱ ደግሞ በስመ አብ አቤት ሲነፋረቅ እንዴት እንደሚያናድድ ወንድ ልጅ ቆፍጠን ሲል ነው የምር። እሱ ደግሞ የሆነ ነገር ሲፈጠር ሲጣላ መነፋረቅ ነው ስራው ማለት ነው። እና ስራ ጀምራሉ። እሱ ደግሞ እዛ ጋር ስትሄዱ ሩታ ብታዩዋት፣ ሩታ በስመ አብ ወመንፈስ ቅዱስ እሷ ምን አይነት ስራ ነው እየሰራችሁ ያለው? አንዳንዴ እናንተ የምትሰሩትን ለእናንተ ልክ ሆኖ ይታያቸዋል፣ ግን አይደለም። በጣም በቃ የሰዎች ፊድባክ ምን አይነት ነው? ለእነሱ በአጠቃላይ ለኦዲየንስ ክብር የላቸውም። የምር ክብር የላቸውም። ክብር ቢኖራቸው 2 ዓመት በሙሉ እየተጨቃጨቁ ድራማ ይሰሩ ነበረ። ቢያንስ የሰማንያዋ ያው ሲፈርሙ ባናይም የሰማንያዋ ባልዋ ነው አይደለ? እንደዛ መሳለቅ አይታችሁታል። ትላንትና እንደው እሱ በስማሙን ሳልወድ በግዴ ማለት ነው ጨርሼ ነው ያየሁት። እቃ ያሳጠበበትን እንዴት በቃ አለ አይደለ? እሱና የሆነ ነገር አድርጋኛለች መጠጥ አስጠጥታ ምናምን ያለበትን ማለት ነው። በአንድም በኩል ልክ ነው ማለት አንዳንድ ሴቶች እንደዚህ የሚያደርጉ የሉም ማለት አይደለም፣ አሉ። እሱ ምንም እንዳያደርግ ያደርጉትና ቪዲዮ ይዛሉ ማለት ነው። ሶ ያንን ቪዲዮ ማስፈራሪያ ያደርጉታል ማለት ነው። በአንድ በኩል ደግሞ እሷ ባልዋ ነው አይደለ? የፈለገች ነገር ብትይዝበት እንደዚህ የሚልፈሰፈሰው እሱ እንደዚህ የሚነፋረቀው የሚያለቅሰው ሆይ ለምንድን ነው? የሰማንያ ሚስቱኖች አይደለ? የፈለገችው ነገር ትያዝበት እለቃለሁ ነው አይደለችው? ትልቀቅ። ምክንያቱም ከሚስቱ ስለሆነ ማለት ነው። ምንድን ነው እንደዚህ መፍራት? ምን አስፈራው? ሲቀጥል ማለት ነው እሱ ሼም ሚዛት እሱ አይደለም ሼም ሚዘው እሷ ናት ሼም ሚዛት። ቢኮዝ የሰማንያ ባልዋ ነው። እንደዛ ማድረጉ ለምን አስፈለገ? ማለት አሁን እሱ እየሰራች ያለው ምንድን ነው? እሱ ወደ እሷ ባልዋን ወደ እሷ ለማምጣት ነው። አያቸዋለን እንደዚህ የሚሰሩ አሉ ማለት ነው። አሁን ብሩክ እነዚህ ገደል የገባው ቅመምዬን ወደ እሱ ለማምጣት ነው። ለእሱ ግን ልክ ሆኖ ነው የታየው። ያንን ቪዲዮ መላኩ ፎቶ መላኩ ለሱ ልክ ሆኖ ታይቶታል። ውጤቱም አግኝቷል። ከዛ ስራቸውን ጨረሱ። ቻናል ከፍቶ ሰጣት። አጅሪት ያው ሴቶች እኮ የእውነት በጣም መርዝ ነን፣ የምር ትዕቢተኞች ነን ማርያምን። እና እሷ ተገልብጣ ፈቅርሃለሁ አለችው። ነገሩ ባሰ ማለት ነው። እና አሁን እንግዲህ ሰፍቷል ማለት ነው። ለማንኛውም ሰላማችሁ ይብዛልኝ። ግን ላይክ አድርጉ።